በምስራቅ ጎጃም ዞን ከሚገኙ በርካታ ሃይማኖታዊ የቱሪስት መስህቦች አንዱ ሲሆን የሃይማኖት አስተምሮት ይሰጥበት የነበረ ድንቅ ቦታና ስመ ገናና ሊቃውንት የወጡበት ነው። ክቡር ዶክተር ሐዲስ ዓለማየሁ የተማሩበትና ፍቅር እስከ መቃብር የተሰኘውን የረጅም ልቦለድ ድርሰታቸውን ታሪክ ያንሸራሸሩበት ቦታ እንደሆነም ይታወቃል። ቢቸና የእነማይ ወረዳ ዋና ከተማ ናት። ለሀገር ኩራት ለጠላት እሳት ሆኖ ያለፈውን የጀግናውን ደጃዝማች በላይ ዘለቀን ሐውልት በኩራት አቁማ ወደ ዲማ በፍቅር ሸኘችን። በኢትዮጵያ ውስጥ ከሚገኙ ታሪካዊ ቦታዎች አንዱ የሆነው የደብረ ዲማ ወይም ደግሞ የዲማ ቅዱስ ጊዮርጊስ ገዳም አንዱ ነው። በ1297 ዓ.ም በአጼ አምደ ጽዮን ዘመነ መንግስት የተመሰረተውና 700 ዓመታትን ያስቆጠረው ይህ ታላቅ ገዳም በኢትዮጵያ በርካታ ሊቃውንትን ያፈራ ገዳም ነው። ጉዟችን ወደ ዲማ ጊዮርጊስ ነው። አሁን የምንገኘው ጠልማ በሚባለው ትንሽ መንደር ነው። ከዚህ መንደር የኮረኮንች መንገዱን ይዘን 9 ኪሎ ሜትር ወደ ውስጥ እንሄዳለን። ከዛሬ 700 ዓመታት በፊት የተመሰረተው ይህ ታሪካዊ ገዳም በውስጡ በርካታ ሃይማኖታዊ ቅርሶችን ይዟል። ከዚያም ባለፈ በየዘመኑ የተነሱ ነገስታት ለዚህ ታላቅ ደብር የራሳቸውን አስተዋጽኦ አድርገዋል። ይህንን ትልቅ ታሪካዊ ቦታ በአማራ ቴሌቪዥን ወደ እናንተ እናስቃኛችኋለን። ጉዟችን ወደ ታላቁ የዲማ ጊዮርጊስ ገዳም ነው። ዲማ የቅርብ ሩቅ ነው። መንገዱ ለተሽከርካሪም ሆነ ለእግረኛ አይጎረብጥም። ከደቂቃዎች ጉዞ በኋላ እንደ ስሙ ትልቅና ደመቅ ያለ ከተማ ሳይሆን በተራሮች እቅፍ መሃል ያለችው የዲማ ንዑስ ከተማ ብቅ ትላለች። ታዲያ ይቺ ከተማ ጉምቱ ደራሲያንን፣ ልቀኛ ገጣሚያንንና አንቱ የተባሉ ሊቃውንትን አፍርታለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የራሷን ጳጳሳት እንድትሾም ትልቅ ሚና የተጫወቱት ታላቁ ሊቅ መላከ ብርሃናት አድማሱ ጀንበሬ፣ አለቃ እያሌው ታምሩ፣ የንታ ማርቆስ፣ ወልደ ማርያም፣ ደራሲ ሐዲስ ዓለማየሁና ሌሎችም የዲማ ፍሬዎች ናቸው። ወደ ዲማ ያቀና ነው በየዓመቱ ሚያዝያ 23 ክብረ በዓሉ በድምቀት በሚከበርበት ዋዜማ ነበርና የሀገር ውስጥ ጎብኚዎችና ደብር ሳሚው ከተማዋን ደመቅ አድርጓታል። ዲማ ጊዮርጊስ ቤተ ክርስቲያን በዕድሜ ጠገብ አጸድ ተከቦ በኩራት ነግሷል። አባቶቻችን እንደነገሩን እንደ ታሪኮችም እንዳስረዱን ከአጼ አምደ ጽዮን ዘመነ መንግስት በመጨረሻው ላይ በ1297 እንደተመሰረተ መስራቹም ደግሞ ያው የቀደም ስማቸው በሽሞስ የሚባሉ አባ ተከስተ ብርሃን ታላቅ ጻድቅ የተክለ ሃይማኖት ካርዲሶቹ አንደኛ የነበሩ ያው እሳቸው ካለፉ ከዚህ ዓለም ከተለዩ በኋላ አዲስ ሐዋርያ ለቤለጎጀን ብሎ የላኳቸው አባ ተከስተ ብርሃን ነው የሚባሉ እና እሳቸው እጨጌ ዘብሔረ ጎጃም ነው የሚላቸው። ጠላላ የመቆት የለም ይሁላ ሰው የለበት ብር ነው መተው ይገቡ የሰሌም መጋረጃ ጋርደው እኩሉን ንዋየ ቅድሳቱን ታቦተ ማርያም ነው ይዘው የመጡ። ቅዱስ ጊዮርጊስ በሕይወተ ሥጋ የጸልይባት የነበረችና የማጸንባት የነበረች በቅዱስ ጴጥሮስ ታቦት ጽላት ያችን ይዘው መጥተው በዚያ ንዋየ ቅድሳቱን እዚያ ያስቀምጠው በእኩሉ ደግሞ ልጆቻቸው የተቀመጡ ነው የሚል ከሰውየው ጸጋ የተነሳ በአንድ ቀን 9999 ሕዝብ ነው ያጠመቁት። ኋላ ግን ብዙም ሰው ካመነላቸው፣ ብዙም ሰው ከተጠመቀላቸው፣ ብዙም ጠላና ሰው ከተሸረሸለሽ በኋላ ቤተ ክርስቲያን ከዚያ ከዋሻ ብለው ፈቀቅ ብለው ወደ ደጓ ወጥተው የተሻለ ቦታ ላይ ይታቻምባል እንላታለን። አሁን እናያታለን። እዚያች ላይ በእመቤታችን ስም ቤተ ክርስቲያን ሰሩ ነው። በየዘመኑ የነበሩ ነገስታት ለዲማ ብዙ ውለታ አድርገውለታል።
አጼ ዳዊት ከገድ እስከዚያ፣ አጼ ይስሐቅ ደግሞ ከዚያ እስከ ናርጅናው ጋር ለገዳሙ ርስት የሚሆን ቦታ ሲሰጡ፣ አጼ ልብነ ድንግል ደግሞ ዲማ ከአባይ እስከ አባይ ዋስ ይሁን ብለው የአጼ ምትክ አድርገውት ነበር። አጼ ልብነ ድንግልን ደግሞ ራሱን ችሎ የሚተዳደር ዲማ ጠላላ አደጋ ቢደርስበት ሰው በእጁ ቢጠፋበት ዲማ ሄዶ ከተማጸነ ዲማ ከመንግስት ወስዶ ያን ሰው ካስረከበ ለዲማ ያ ሰው በነፃ እንዲለቀቅ ይሁላ መንግስት ስልጣን የሰጠውና ያው የአጼ ፈንታ ይህን ቦታ የሚጠይቅ ይህን ቦታ ደግሞ ጠላላ በሙሉ ወንጀል የሚሰራ ማናቸውም ቢሆን አስተዳደሩን የሚጠይቅ ለራሱ ፓትርያርኩ ወይንም ደግሞ ንጉስ ብቻ ነበሩ። ከገድ እስከ የነበረውን ጠላላ በሙሉ እስከ አቡነ ሉቃስ ድረስ ሊቀ ጳጳስ በሀገረ ስብከቱ እስከተመሰረተበት ድረስ ሊቀ ካህናት ሆኖ ከአባይ እስከ አባይ ድረስ የሚያስተዳድር በሊቀ ካህናትነት ዲማ ጊዮርጊስ ነበረ። ዲማ የእውቀት ማዕከል በመሆኑ በዘመኑ ከነበሩ አድባራትና ገዳማት የተለየ ክብር ነበረው ይባላል። አንዱ ማሳያ ደግሞ ዲማ የሚከሰሰውም ሆነ የሚወቀሰው አንድም በንጉሱ ሁለትም በፓትርያርኩ እንጂ ከዚያ በታች ባለው አስተዳደር አይዳኝም ነበር። የሚከሰስና ወይ የሚጠይቅ በፓትርያርኩ በመንፈሳዊ ሲሆን በስጋዊ ሲሆን በአጼው በንጉሱ ነው የሚጠየቀው። ሌላ እዚህ ገዳሙ ክልል ላይ ዲማ ወንጀለኛ ነው፣ ዲማ እንደዚህ ያለ ወንጀል ተሰርቷል ተብሎ ጠቅላላ ከንጉሱ ካልተላከ በቀር ከወረዳውንም ከሀገረ ስብከት መጥቶ አንድ በደለኛ ወታደር ዲማ ክልል ገብቶ ቢረበው ለምኖ ካልተለቀቀ እንደተረሳ ሆነ መቀን የዲማውን አስተዳደር ጠይቆ የዲማውን አስተዳደር አስገድዶ አንዲት እንጀራ ጥሩት ውሃ መጠጣት አይችልም ነበር። ይከሰሳል። አዎ ይከሰስ ነበር። በደለኛ ወታደር ከዲማ ማንገራገር አይችልም ነበር እና በዚህ አይነት ትልቅ ማዕረግና ትልቅ ስልጣን ተሰጥቶ በመንግስት የኖረ ቦታ ነበር። አዎ ይሁን ራሱ ገዳሙ ስጋዊም አስተዳደር መንፈሳዊ አስተዳደር እየሰራ አሁን እስከ ደርጉ ድረስ ወረዳ ሆኖ የሚኖር ነበር። የዲማ ገዳም ወረዳ አስተዳደር ነበረው። እዚህ አሁን በደርጉ ነው ራሱ ማይተም ተጠርፎ ሄደው። ዲማ የሊቃውንቱ ብቻ ሳይሆን የነገስታቱ የአይን ረሃብ ነበር። ንጉሱ አጼ ኃይለ ሥላሴ በቃ ልክ የወንድና የሴት ፍቅር አይነት ስሜት እስኪሰማቸው ድረስ ቦታውን ለቀው ሲሄዱ እስኪለቁ ድረስ በጣም ይጨንቃቸው ነበር ይባላል። ከዛ ከሄዱ በኋላ ደግሞ መቼ ነው ወደ ዲማ የምመለሰው የሚል ታሪክ አሁን እየሰማው ነበር። ዛሬም እንደ ጥንቱ ዲማ ሃይማኖታዊ ስርዓቱን ይዞ ዘመን ተሻግሯል። ምሽቱ እየገፋ ሲመጣ የዋዜማው ማህሌት ይጀመራል። ስርዓቱ በነገስታቱ ስጦታ ታጅቦ ይደምቃል። ከኩለ ሌሊት በኋላ ጥንግ ድርብ የለበሱ ካህናት በትከሻቸው ግራና ቀኝ ቋድ የተባለው ገመድ በትምህርተ መስቀል ቅርጽ ይታሰርላቸዋል። አንድ መሆንን መገጣጠምን ያሳያል ይባላልና በአንድነት ዲማ ሰማያዊቷ ኢየሩሳሌም እያሉ ያሬዳዊ ዝማሬውን ያቀልጡታል። ዋዜማው ከምሽት እስከ ንጋት ከጥንት እስከ ዛሬ በተለየ ድባብ በሚመስጥ ዝማሬ ይከናወናል። ንጋት ላይ በዓመት አንድ ቀን ሚያዝያ 23 ብቻ ወደሚገባበት
የመጀመሪያ ወደ ሆነው የገዳሙ ዋሻ ጉዞ ይደረጋል። አቅም ያለው የተራራውን ወገብ ይዞ ወደ ሸለቆው እየዳሃ ይወርዳል። ያልቻለ ደግሞ አፋፉ ላይ ከቦ የታቦተ ሕጉን መምጣት በጉጉት ይጠባበቃል። ተመልካቾቻችን አሁን ወደ ዲማ ጊዮርጊስ መጀመሪያ ወደ ተመሰረተበት ማለትም አባ በኪሞስ ከዛሬ 700 ዓመታት በፊት ወደ መሰረቱት ታሪካዊ ገዳም ነው የምንሄደው። ገዳሙ ከዚህ በታች አስቸጋሪ ነው መንገዱ። የመጀመሪያው ቤተክርስቲያን ዋሻ ነው ብለውናል። እንግዲህ የክብረ በዓሉ ማለትም በየዓመቱ ክብረ በዓሉ ሲነግስ ታቦታቱ ከዚህ ከዋሻው ወጥተው ላይ ከተማዋ ላይ ወዳለው ቤተክርስቲያን ነው የሚመጣው። አሁን አፋፍ ላይ እንዳያችኋቸው በርካታ ሰው አሉ። ከማዶም እንግዲህ ይህን አፋፉን ይዞ ነጭ ገመድ መስሎ በተራራው ላይ ሰንሰለት ሰርቶ ወደ ታች ወደ ዋሻው እየወረደ ነው። ይህን ታሪካዊ ገዳም እናስቃኛችኋለን። ወደ ታች አብረን እንወርዳለን። አብዛኛው ሰው ሚያዝያ 23 የሚከበረውን የክብረ በዓሉን ምክንያት አድርጎ በተራራው ሸንተረር ላይ ወደ ውስጥ እየሄደ ይገኛል። እንግዲህ የመጀመሪያው አባ በኪሞስ የመሰረቱት ዋሻ ውስጥ ነው የሚገኝ። 700 ዓመታት ታሪክ አለው። በአፄ አምደ ጽዮን ዘመነ መንግስት ነው የተመሰረተ። ይህን ገዳም ለየት የሚያደርገው በኢትዮጵያ ካሉ ገዳማት ውስጥ ከነ ዋሸራ ከጽላሎና ጎንጅ ከነ አማኑኤል ከነሱ ጋር ሆኖ በኢትዮጵያ የአብነት ትምህርት ቤቶች እንዲስፋፉ ትልቅ አስተዋጽኦ ያደረገ ነው። በርካታ ሊቃውንትም ከዚህ አካባቢ እንደወጡ ከገዳሙ ያገኘነው መረጃ ያስረዳል። አሁን እንግዲህ ወደ ታችኛው የገዳሙ ክፍል እየገባን ነው። በኢትዮጵያ ውስጥ ከሚከበሩ ሃይማኖታዊ በዓላት መካከል በተለይም ደግሞ ደመቅ ብሎ የሚታወቁት ጥምቀት በጎንደር ይታወቃል። እንዲሁም ሰሜን ሸዋ ኢራሙቲ ላይና አዲስ አበባ እንዲሁም በተለያዩ የሀገሪቱ ክፍሎች በድምቀት ይከበራል። የልደት በዓል ደግሞ በላሊበላ በጣም ደምቆ በሀገር አቀፍ ደረጃ ይከበራልና የመስቀል ባህልም እንዲሁም የቱሪስት መዳረሻ እንዲሆን ተደርጓል። እዚህ ምስራቅ ጎጃም ዞን እነማይ ወረዳ የሚገኘውና 700 ዓመታትን ያስቆጠረው የዲማ ቅዱስ ጊዮርጊስ ገዳም ደግሞ በየዓመቱ ሚያዝያ 23 በድምቀት ይከበራል። እንግዲህ የላይኛውን ክፍል ተራራውን አልፈን ወደታች ወደ ሸለቆው ገብተናል። አሁን ወደ ረባዳው አካባቢ እየተጠጋ ነው። እንደምታዩት ምእመናኑ በዚህ ተራራ ወገብ ለወገብ ነው ወደ አፋፉ የሚወጣ። እንግዲህ ዛሬ 700 ዓመት በፊት የነበሩት አባ በኪሞስ የመጀመሪያውን ቤተክርስቲያን የደበሩት እዚህ ዋሻ ውስጥ ነው። ከዚህ ዋሻ ተነስቶ 700 ዓመታትን አስቆጥሮ በኢትዮጵያ በተለይም ለዘመናዊ ትምህርት አስተዋጽኦ ካደረጉ ገዳማት መካከል አንዱ ሆኖ ይጠቀሳል። ዲማ ቅዱስ ጊዮርጊስ። አሁን ወደ ዋናው ዋሻ ክፍል ነው የምንሄደው። በእርግጥ መንገዱ አስቸጋሪ ነው። ወደዛው እንሄዳለን። ይህ ዋሻ ከዛሬ 700 ዓመታት በፊት ማለትም በአፄ አምደ ጽዮን ዘመነ መንግስት በ1297 ዓመተ ምህረት በገዳምነት እየተገደመ ቤተክርስቲያን ነው። ከዛ ዘመን ጀምሮ እስከ ራስ ኃይሉ ድረስ ማለትም እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ ይሄ ቦታ ከዛ ዘመን እዚህ ዘመን ድረስ የደረሰውን በርካታ ታሪካዊና ሃይማኖታዊ ቅርሶችን በጉያው ይዞ ኖሯል። ተፈጥሮ ግሩም አድርጎ ካነጸው ከተራራው ጉያ ውስጥ ዘመንን የሚዋጅ የሀገር ታሪክ አለ። ግና ዲማ የሚስጥር ባድማ ነውና ይህ አለ አይባልም። ታቦታቱ ከዋሻ መንበራቸው ወጥተው በክብር ታጅበው ወደ ተራራው አናት ይሄዳሉ። በዲማ ሚስጥር እየተገረምን በዓመት አንዴ ብቻ ሰው ወደሚገባበት አባ በኪሞስ ወይንም አባ ተከስተ ብርሃን ወደ ነበሩበት የመጀመሪያው ቤተ መቅደስ አመራን። ለበርካታ ዓመታት እዚህ ዋሻ ውስጥ ብዙ ታሪኮች ለዚህ ትውልድ ተላልፈዋል። ግን ብዙ ነገሮች ደግሞ ሚስጥር ናቸው። አሁን ዋሻው ውስጠኛ ክፍል ነን። እንግዲህ የካሜራችን እይታ የት ድረስ እንደሚደርስ አላውቅም እንጂ በአይን እይታ በጣም ሩቅ ቦታ ድረስ የጧፍ ብርሃን እየታየ ነው። አሁን ወደ ውስጥ እንሄዳለን። መንገዱ በጣም አስቸጋሪ ነው። ያው ከአለት የተፈለፈለ እንደመሆኑ መጠን ታችኛው
መንገድም አለታማ ስለሆነ ትንሽ ያስቸግረናል። እዚህ ዋሻ ውስጥ ትልቅ ባህር አለ ብለውኛል። ወደዛ ባህር እንሄዳለን።